ጤና ይስጥልን ከአስትራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋበዝን። በወሎ ግንባር ከፍተኛ ወታደራዊ ግስጋሴ እያደረገ የሚገኘው የሚኒሊክ እዝ የብልጽግናውን ቡድን ከባድ ምሽግ በመስበር የልጓማ ከተማን መቆጣጠሩ ተሰማ። በአውደ ውጊያው በአገዛዙ ሰራዊት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱም ተሰምቷል። መረጃው በሰዓቱ ይቀርባል። በሌላ በኩል በጋይንት ወረዳ ለምርጫ ቅስቀሳ የተንቀሳቀሰ የብልጽግና ኃይል ላይ ከባድ ጥቃት ተፈጽሟል። በጎንደር ጋይንት ወረዳ ለምርጫ ቅስቀሳ ሲንቀሳቀስ በነበረ የአገዛዙ ኃይልና የአመራር ቡድን ላይ ጥቃት መፈጸሙን የአፋብን ጎንደር ጠቅላይ ግዛት በላይ እዝ አስታውቋል። እዙ በወሰደው ወታደራዊ እርምጃ የምርጫ ቅስቀሳ ቡድኑ መበታተኑንና በአመራሮቹ ላይም ጉዳት መድረሱ ተገልጿል። የምትሰሙት ይሆናል። ህወሓት የጊዜያዊ አስተዳደር መንግስቱን ለመገልበጥ ጥብቅ ስብሰባ እንደቀጠለ ነው ተባለ። በስብሰባው ላይ የጀነራል ታደሰ ወረደን አስተዳደር የማስወገድ ሐሳብ የተነሳ ሲሆን እስካሁን ድረስ ግን ውሳኔ አልተሰጠም። ይህን ተከትሎ የትግራይ ፖለቲካዊ ቀውስ መውጫ ወደሌለው አዙሪት ውስጥ የገባ ሲሆን ለአብይ አህመድም ተስፋ አስቆራጭ ተደርጎ ተወስዷል። በዜማና በግጥም ቃና የታጀበው የቴዲ አፍሮ አዲስ የሙዚቃ ግርማ የአገሪቱን ፖለቲካ እንደገና ማነቃቃት ጀምሯል። ፖለቲከኞች አብይ አህመድን እንደ አዲስ መተቸት የጀመሩ ሲሆን ፖለቲከኛ ጌትነት ወርቁ በብልጽግናው አገዛዝና በኪነ ጥበቡ መካከል ያለውን ፍጥጫ የድሮን ቴክኖሎጂ እንኳን ሊገታው ያልቻለው የአስተሳሰብ ጦርነት ሲል ገልጾታል። የዚህም መረጃ በሰዓቱ ይቀርባል። ከውጭ ደግሞ ሂዝቦላህ ትጥቅ ለመፍታት ቅድመ ሁኔታ በማስቀመጥ ላይ መሆኑን የሚገልጽ መረጃ የምትሰሙ ይሆናል። አሁን በቀጥታ ወደ ዝርዝሩ አለፈን። በወሎ ግንባር ከፍተኛ ወታደራዊ ግስጋሴ እያደረገ የሚገኘው የሚኒሊክ እዝ የብልጽግናውን ቡድን ከባድ ምሽግ በመስበር የልጓማ ከተማን መቆጣጠሩ ተገልጿል። በአውደ ውጊያው በአገዛዙ ሰራዊት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱም ተሰምተዋል። በወሎ ቤተ አማራ የሚኒሊክ እዝ ስር የሚንቀሳቀሰው 105ኛ ኮር እና 33ኛ ክፍለ ጦር ትላንት ሚያዝያ 8 2018 ዓ.ም ስትራቴጂካዊ ጠቀሜታ ያላትን የልጓማ ከተማን ሙሉ በሙሉ በቁጥጥር ስር ማድረጉ ተሰምቷል። ክፍለ ጦሩ ላለፉት ተከታታይ ቀናት ሲያካሄድ የነበረው ወታደራዊ ግስጋሴን በማጠናከር ከአገዛዙ የጥምር ኃይል ጋር በነበረው ብርቱ ፍልሚያ ወታደራዊ የበላይነት ማግኘቱንም አስታውቋል። የፋኖ ሰራዊት የጠላትን የመከላከል ምሽግ በመስበርም ወደ ከተማዋ ዘልቆ መግባቱ ተገልጿል። በውጊያው ወቅት በገዢው ቡድን የጥምር ኃይል ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱን የገለጸው እዙ በርካታ ቁጥር ያለው የስርዓቱ ጠባቂ ወታደሮች መደምሰሳቸውን በግንባር መረጃው አስታውቋል። የሚኒሊክ እዝ በመረጃው አክሎም መዳረሻው ድልና ነጻነት የሆነው የህዝባችን የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ወታደራዊ ቁርጠኝነቱን በድጋሚ አረጋግጠዋል። በአሁኑ ሰዓትም የልጓማ ከተማና አካባቢው ሙሉ በሙሉ በ33ኛ ክፍለ ጦር ቁጥጥር ስር እንደሚገኝ ለማወቅ ተችሏል። በጋይንት ወረዳ ለምርጫ ቅስቀሳ የተንቀሳቀሰ የብልጽግና ኃይል ላይ ጥቃት መፈጸሙ ተገለጸ። በጎንደር ጋይንት ወረዳ ለምርጫ ቅስቀሳ ሲንቀሳቀስ በነበረ የአገዛዙ ኃይልና የአመራር ቡድን ላይ ጥቃት መፈጸሙን የአፋብን ጎንደር ጠቅላይ ግዛት በላይ እዝ አስታውቋል። እዙ በወሰደው ወታደራዊ እርምጃ የምርጫ ቅስቀሳ ቡድኑ መበታተኑንና በአመራሮቹ ላይ ጉዳት መድረሱንም ገልጿል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 206ኛ ከፍ ያለው ደሴ ኮር ዛሬ ሚያዝያ 9 ቀን 2018 ዓ.ም ከነፋስ መውጫ ወደ ሳሊ ለምርጫ ቅስቀሳ ሲንቀሳቀስ በነበረ የብልጽግና ኃይል ላይ ወታደራዊ እርምጃ መውሰዱን አስታውቋል። የአንበሳው ጋይንት ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አንደበት ክንዳለም ለአስራት እንደገለጸው ለምርጫ ቅስቀሳው የተሰማራውና የፖሊስ አመራሮችን ያካተተው ቡድን ላይ በደረሰው ጥቃት ከፍተኛ መበታተን ደርሶበታል ብሏል። በዚህ እርምጃ የፖሊስ አመራር የሆኑት ሳጅን ደሞዝ ገደፋው መኩሪያውን ጨምሮ በርካታ የቡድኑ አባላት መመታታቸውንም ገልጿል።
ለምርጫ ተግባር የታሰቡ ቁሳቁሶችና የምርጫ ካርዶችም በጥቃቱ ምክንያት ከአገልግሎት ውጪ መሆናቸውን የእዙ የግንባር መረጃ አስታውቋል። ይህ እርምጃ የተወሰደው ከሳምንት በፊት ማለትም መጋቢት 24 2018 ዓ.ም የሚገለንን ስርዓት አንመርጥም በሚል በአካባቢው ህዝባዊ ሰልፍ መካሄዱን ተከትሎ መሆኑን የእዙ መረጃ ያሳያል። ክፍለ ጦሩም ጥቃቱን የተፈጸመው የህዝብን ፍላጎት ለማስከበር በተወሰደ እርምጃ አማካኝነት መሆኑን ገልጸዋል። የክፍለ ጦሩ አዛዥ አርበኛ አንደበት ክንዳለም ለአስራት እንደገለጹት አገዛዙ የድሮን አረር ሲያወርድባቸው የሚውሉ ንጹሃንን በምርጫ ድምፅ እንዲሰጡት መጠበቁም የአገዛዙን አረመኔነት የሚያመላክት ነው ብለዋል። በተጨማሪም የአድማ ብተና አባላት፣ ፖሊስና አገዛዙን እያገለገሉ ያሉ የሰራዊት አባላት ያለምንም ቅድመ ሁኔታ የህዝብን ትግል እንዲቀላቀሉና ከህዝብ ጎን በመቆም ለስርዓቱ ዘላቂነት የሚሰሩ አካላትን ከመደገፍ እንዲቆጠቡ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ጥሪ አቅርበዋል። የበላይ እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍልም የህልውና ተጋድሎውን አጠናክሮ እንደሚቀጥል በመግለጫው አረጋግጧል። ብልጽግና በመሃል ሀገር ፖለቲካዊ ትኩሳት እየታመሰ በሚገኝበት በዚህ ሰዓት ከወደ ትግራይ የሚወጡ መረጃዎች ደግሞ አስደንጋጭ መሆናቸውን ቀጥለዋል። በአብይ አህመድ የተሾመውን ጀነራል ታደሰ ወረደን አልቀበልም ያለው ህወሓት አሁን ደግሞ ጀነራሉን እንዴት መገልበጥ እንደሚቻል ጥብቅ ጉባኤ በማድረግ ላይ መሆኑ ተሰምቷል። በትግራይ ክልል ውስጥ ያለው የፖለቲካ ውጥረት ወደ አዲስና እጅግ ወሳኝ ምዕራፍ መሸጋገሩንም በመነገር ላይ ነው። የትግራይ ጊዜያዊ አስተዳደር የሥራ ዘመን መራዘሙን ተከትሎ በአገዛዙና በህወሓት አመራሮች መካከል የተፈጠረው የከረረ ልዩነት አሁን ላይ የመጨረሻው የውሳኔ ጫፍ ላይ የደረሰ ይመስላልም ተብሏል። የጊዜያዊ አስተዳደሩን መራዘምን አጥብቆ የሚቃወመው የህወሓት ማዕከላዊ ኮሚቴ ይህንን ተቃራኒ አቋምና የክልሉን ቀጣይ ዕጣ ፈንታ ለመወሰን ከትላንትና ዕለት ጀምሮ ጥብቅ ያለውን ስብሰባ እያካሄደ ይገኛል። ከዚህ ወሳኝ የተባለለት ስብሰባ የሚጠበቁት ውሳኔዎች ዛሬ ወይም ነገ ይፋ ይሆናሉ ተብለዋል። የፖለቲካ ታዛቢዎችና የተለያዩ ምንጮች እንደሚጠቁሙት ህወሓት አሁን ያለውን ጊዜያዊ አስተዳደር ሙሉ በሙሉ በማፍረስ የትግራይ ክልል አስተዳደር በህወሓት ቀጥተኛና ሙሉ ቁጥጥር ስር እንዲመራ የሚያደርግ ጠንካራ ውሳኔ ሊያሳልፍ ይችላል የሚሉ ግምቶች በስፋት እየተነገሩ ነው። ይህ ውሳኔ ተግባራዊ የሚሆን ከሆነ የፕሪቶሪያው የሰላም ስምምነት መሰረት አድርጎ የተቋቋመው አስተዳደር ሊገለበጥ ወይንም ደግሞ ከስራ ውጪ ሊሆን እንደሚችል ተገምቷል። ይህ በእንዲህ እንዳለ ይህንን የትግራይ የውስጥ ፖለቲካዊ መፋጠጥና ሊመጣ የሚችለውን ውሳኔ በቅርበት እየተከታተለ የሚገኘው አገዛዙ ወታደራዊ ኃይሉን በትግራይ ክልል ዙሪያ ማስፈሩን ቀጥሏል። ውጥረቱም በዛው መጠን መባባሱንም ከቦታው የወጡ መረጃዎች አመልክተዋል። የህወሓት ቀጣይ እርምጃና የአገዛዙ ወታደራዊ ምላሽ አሁን ያለውን አንጻራዊ ሰላም አደጋ ላይ ይጥለዋል ወይንስ በፖለቲካዊ ድርድር ይፈታል የሚለው ጉዳይ የቀጣይ የክልሉን ፖለቲካዊ ዕጣ ፋንታ የሚወስን ትልቅ አጀንዳ ተደርጎ ተወስዷል። በዜማና በግጥም ቃና የታጀበው የቴዲ አፍሮ አዲሱ የሙዚቃ ግርማ በፖለቲካው መድረክ ላይ ብርቱ ማዕበል አስነስቷል። ፖለቲከኛ ጌትነት ወርቁ በብልጽግናው አገዛዝና በኪነ ጥበቡ መካከል ያለውን ፍጥጫ የድሮን ቴክኖሎጂ እንኳን ሊገታው ያልቻለው የአስተሳሰብ ጦርነት ሲል ገልጾታል። ብልጽግና ኢትዮጵያዊ እሴቶችን ለማፍረስ በያዘው መዶሻ ፊት የቴዲ አፍሮ ዜማ እንደ አዲስ የግንብ ጡብና እንደ ፈዋሽ ቅባት ብቅ ማለቱን በይፋ አጋርቷል። ፖለቲከኛ ጌትነት ወርቁ ብልጽግና ዩቲዩብ ላይ ድሮን መተኮስ ቢችል ኖሮ አይመለስም በማለትም ተናግረዋል። ጌትነት ወርቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በትላንትናው ዕለት ያወጣውን አዲስ ሙዚቃ ተከትሎ በገዢው ፓርቲ ላይ ጠንከር ያለ ትችት ሰንዝሯል። ፖለቲከኛው ብልጽግና ፓርቲ የሚከተለውን የትርክት ፖለቲካ የጥፋት መዶሻ ሲል የገለጸው ሲሆን የቴዲ አፍሮ ስራ ይህንን የጥፋት ቋያ ያበረደ ነው ብሎታል። ጌትነት ወርቁ በማህበራዊ ገጹ ባስተላለፈው መልእክት ብልጽግና የቴዲ አፍሮን ሙዚቃ ለመከልከል የሚያደርገውን ጥረት በማላገጥ ገልጾታል። አገዛዙ የኪነ ጥበብ ስራዎችን በኃይል ለመጫን ያለው
ያለውን ፍላጎት ሲገልጽ ዩቲዩብ ላይ ራሱ ድሮን አለመተኮሱ የማይቻል ቢሆንበት ነው እንጂ ቢችል ኖሮ ሙዚቃውንም በድሮን በደበደበው ነበር ብሏል። ፖለቲከኛው የወል ትርክት በሚል ስም ብልጽግና የሀገሪቱን እሴትና ትዝታ በማጥፋት ላይ ይገኛልም ብሏል። ብልጽግናም ሀገራዊ እሴትን ሲንድ መክረሙን የገለጸው ፖለቲከኛው ቴዲ አፍሮ በዚያ ፍርስራሽ ላይ አዲስ የግንብ ጡብ ደርድሯል ሲል አወድሶታል። ልዩነቱ ያስተሳሰብ ነው ያለው ፖለቲከኛ ጌትነት ይህ ግጭት ተራቂም ሳይሆን ያስተሳሰብና የትርክት ልዩነት መሆኑን አጽንኦት ሰጥቶታል። ጌትነት ወርቁ የሙዚቃ አድማጭ እንዳልሆነ ቢገልጽም የቴዲ አፍሮ አዳዲስ ስራዎች ግን ከወትሮ የተለየ ትርጉም እንዳላቸው አልሸሸገም። ሙዚቃዎችን እንደ ብሔራዊ መዝሙርና የቅኝ ግዛት ነጻነት የትግል ዜማ በማለትም መስሏቸዋል። በመጨረሻም ድምፃዊው ተስፋ በቆረጠውና አልቆልናል በሚል መንፈስ ውስጥ ባለው ትውልድ ላይ ዘይት እንደቀባ ፈዋሽ በመቁጠር ጌትነት ምስጋናውን አቅርበዋል። ጌትነት መልእክቱን የቋጨው በአገሪቱ ወቅታዊ ሁኔታ ላይ መቆርቆርን በሚያሳዩና በሙዚቃ ውስጥ በተካተቱ የግጥም ስንኞች ነው። ምሰሶ ዘመመ ጣራው ያፈሳል፣ አገር የሞተበት የት ሄዶ ያለቅሳል ሲል ፖለቲከኛው አገሪቱ ያለችበትን ወቅታዊ ሁኔታ በመግለጽ መልእክቱን አጠናቋል። ላለፉት ሳምንታት ሊባኖስን ስደበድብ የቆየችው እስራኤል ከዛሬ ሌሊት ጀምሮ የተኩስ አቁም ለማድረግ መዘጋጀቷ እየተነገረ ነው። ፕሬዚደንት ትራምፕ ለ10 ቀናት የተኩስ አቁም ስምምነት እንደሚኖር ገልጸው ሆኖም ስምምነቱ ሊራዘም እንደሚችል ፍንጭ ሰጥተዋል። ሊባኖስና እስራኤል የደረሱት የ10 ቀን የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለ መጠይቅ ያደረጉት የሂዝቦላ ከፍተኛ አመራር ዋፊ ቅሳፋ ቡድኑ መቼም ጭራሽ ትጥቅ እንደማይፈታ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህን ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ጥያቄ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደረግ ድረስ አይታሰብም ብለዋል። እስራኤል ለቃ እስካልወጣች ድረስ አይሆንም። እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመግባታቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይኖርም ብለዋል። እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታቸውን ዘርዝረዋል። ቤሩት ውስጥ በሚገኝ የመኖሪያ ህንፃ ላይ የተደረገው ይህ ቃለ መጠየቅ በሂዝቦላና በቀጠናዊ አጋሩ ኢራን መካከል ያለውን ቅንጅት ያሳያል ተብሏል። አመራሩ ሂዝቦላህ እና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ብለዋል። ያለ ኢራን ሂዝቦላ ሊኖር አይችልም፣ ያለ ሂዝቦላህም ኢራን አትኖርም ሲሉ በሁለቱ አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነት ገልጸዋል። የሺያ የእስልምና ፖለቲካዊና ወታደራዊ ቡድን የሆነው ሂዝቦላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ የዓለም ሀገራት በሽብርተኝነት ፈርጀውታል። ቡድኑ የአሁኑን የመካከለኛ ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን ከተኮሰ በኋላ ነበር። ሂዝቦላ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተፈጸመው ግድያ እንዲሁም ከህዳር 2016 ዓ.ም ጀምሮ እስራኤል በየቀኑ በሚባል ደረጃ ሊባኖስ ላይ ስትፈጽም ለነበረው ጥቃት በአጸፋነት ምላሽ መሆኑ ነው። እስራኤልም ከፍተኛ የአየር ጥቃቶችን በመፈጸምና ደቡባዊ ሊባኖስን በእግረኛ ወታደሮች በመውረር ምላሽ ሰጥታለች። ሂዝቦላ ትጥቅ እስከሚፈታ ድረስም ይህንን ዘመቻ እንደምትቀጥል ማረጋገጡ አይዘነጋም። ሂዝቦላ ቅድሚያ የሚሰጠው ለሊባኖስ ጥቅም ወይስ ለኢራን የሚል ጥያቄ የቀረበላቸው ሳፋ ያለምንም ጥርጥር ሂዝቦላ የሚመለከተው የሊባኖስ ጥቅም ነው ብለዋል። ኢራን ተኩስ አቁም ላይ እንዲደረስ ያሳደረችውን ግፊት ጨምሮ የምታደርጋቸው ድጋፎች ሊባኖስን ማገዛቸውንም ጠቅሰዋል። ቢቢሲ ያነጋገራቸውን ጨምሮ በርካታ ሊባኖሳውያን ግን ቡድኑ ትጥቅ እንዲፈታ ይፈልጋሉ፣ ሀገሪቱን ግጭት ውስጥ ከተዋታልም ሲሉ በመውቀስ ላይ ናቸው። ሂዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም እስራኤል የደህንነት ጥያቄዎቿን አጥብቃ በመያዟ የተነሳ በሊባኖስ ተግባራዊ የሚሆን ማንኛውም ተኩስ አቁም ለረዥም ጊዜ የሚቆየውን ግጭት ለጊዜው ከመግታት ያለፈ ጥቅም ሳይኖረው ቆይቷል። የአዲስ ስታንዳርድ ማኔጂንግ ኤዲተር ሲቪል በለበሱ ሰዎች ከቢሮ መታገቱን ተከትሎ ዓለም አቀፉ የጋዜጠኞች ተሟጋች ቡድን ሲፒጄ አገዛዙን ከሷል።
ጃኬን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር የአዲስ ስታንዳርድ ማኔጂንግ ኤዲተር የነበረው ጋዜጠኛ ሚሊዮን በየነ ሚያዝያ 7 ቀን 2018 ዓ.ም ከረፋዱ 4 ሰዓት ከ40 ገደማ ማንነታቸው ባልታወቁ ሲቪል ልብስ በለበሱ ሰዎች ከመስሪያ ቤቱ ተወስዶ የደረሰበት እስካሁን ድረስ አልታወቀም ተብሏል። እነዚህ ግለሰቦች ጋዜጠኛ ሚሊዮንን ለጥያቄ ትፈልጋለህ ካሉት በኋላ ወደ አልታወቀ ስፍራ ይዘውት ሄደዋል ተብሏል። የደህንነት ካሜራ ሲሲቲቪ ምስል እንደሚያሳየው በርካታ ሲቪል ልብስ የለበሱ ግለሰቦች በጥቂት ደቂቃዎች ውስጥ ተከታትለው ወደ ህንጻው ሲገቡ ይታያሉ። ጥቂት ቆይቶም ጋዜጠኛ ሚሊዮን በቡድን ታጅቦ ከቢሮ ወጥቷል። ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ የታየ ሲሆን አንደኛው እየመራ ሌሎቹ ደግሞ ተከታትለው ከህንጻው በጋራ ወጥተዋል ተብሏል። ከድርጊቱ በኋላ የጃኬን አመራሮችና የህግ ቡድኑ ጋዜጠኛ ሚሊዮን ያለበትን ቦታ ለማወቅ ቀኑን ሙሉ ከፍተኛ ጥረት ሲያደርጉ የቆዩ ቢሆንም የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽን፣ የለሚ ኩራ ክፍለ ከተማ ፖሊስ መምሪያና የመሪ አካባቢ ፖሊስ ጣቢያ ሚሊዮን የት እንዳለ እንደማያውቁ ገልጸዋል። የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄይላን አብዲ ሚሊዮን በየነ በፌዴራል ፖሊስ ቁጥጥር ስር አለመሆኑንም ማረጋገጡ ተሰምቷል። ይህን ተከትሎም ጋዜጠኛው የት ነው የሚለው ጥያቄ እየበረታ መጥቷል። በተጨማሪም የቀረበውን የደህንነት ካሜራ ምስል የተመለከቱት የአዲስ አበባ ፖሊስና የፌዴራል ፖሊስ ኮሚሽን ከፍተኛ የክትትል ክፍል ኃላፊዎች በምስሉ ላይ የሚታዩት ግለሰቦች የነሱ አባላት እንዳልሆኑና እንደማያውቃቸው አስታውቀዋል። ፖሊስ ካልሆነ በጠራራ ፀሐይ አዲስ አበባ ውስጥ ማን ነው የሚያፍነው የሚለው ጥያቄ የተነሳ ሲሆን 120 በመባል የሚታወቀው የሽመልስ አብዲሳ ቡድን እጁ ሊኖርበት እንደሚችል ተጠርጥሯል። ጃኬን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር የአዲስ አበባ ፖሊስንና የፌዴራል ፖሊስ ኮሚሽንን ጨምሮ የሚመለከታቸው አካላት በጋዜጠኛ ሚሊዮን መጥፋት ዙሪያ አፋጣኝ ግልጽና ጥልቅ ምርመራ እንዲያካሄዱና ደህንነቱ ተጠብቆ በአስቸኳይ እንዲመለስ ጥሪ አቅርበዋል። ጋዜጠኛ ሚሊዮን በየነ ቤተሰቡን የሚያስተዳድር በመንግስትም ሆነ በግል መገናኛ ብዙሃን የብዙ ዓመት ልምድ ያለው አንጋፋ ጋዜጠኛ ነበርም ተብሏል። ይህ እገታ የተፈጸመው ባለፉት ጥቂት ወራት በአዲስ ስታንዳርድና በሌሎች ሚዲያዎች ላይ ተደጋጋሚና እየበረታ የመጣው የጸጥታና የአስተዳደራዊ ጫናዎች ባሉበት ወቅት ነው ተብሏል። የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ይህን አስደንጋጭ ድርጊት አጥብቀን እናወግዛለን ያለ ሲሆን ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ግለሰቦች መወሰዱ ተቀባይነት የሌለውና እጅግ አሳሳቢ ነው ብሎታል። በአስቸኳይ እንዲለቀቅ እንጠይቃለን። የሚመለከታቸው አካላትም የእሱን ደህንነት ለማረጋገጥና የህግ የበላይነትን ለማስከበር በፍጥነት እንዲንቀሳቀሱ እናሳስባለን ብለዋል። ከዚህ ሁሉ ውዝግብ በኋላ ነው ሲፒጄ የአብይ አህመድን አገዛዝ ስለ ጋዜጠኛው ሁኔታ የጠየቀው። የጋዜጠኞች መብት ተሟጋች ተቋም ሲፒጄ በዋና ከተማዋ ከአዲስ ስታንዳርድ የዜና ክፍል ማንነታቸው ባልታወቁ ግለሰቦች ተወስዶ የተሰወረው ሚሊዮን በየነ በአስቸኳይ ያለበት ተለይቶ እንዲለቀቅ የአገዛዙን ባለስልጣናትን መጠየቁን አረጋግጧል። ሲፒጄ ሚያዝያ 8 2018 ዓ.ም ባወጣው መግለጫ ሚሊዮን ረቡዕ ዕለት ረፋድ ላይ በአዲስ አበባ ከሚገኘው የመገናኛ ብዙሃኑ የዜና ክፍል በሲቪል ልብስ በለበሱ ሰዎች ተይዞ ወደማይታወቅ ቦታ መወሰዱን ገልጿል። የብልጽግናው አገዛዝ በዓለም ከሚታወቅበት ድርጊቱ ውስጥ ጋዜጠኞችን ማፈን ቀዳሚው ሲሆን በተለይ ጋዜጠኞች ከታፈኑ በኋላ የት እንደሚደርሱ አለመታወቁ ሁኔታውን የባሰ አሳሳቢ እንዲሆን አድርጎታል ተብሏል። ምርጫው በመቃረቡ የቀሩት ጥቂት ጋዜጠኞችም ከፍተኛ ስጋት ውስጥ ገብተዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም